ልብሱ ሳስጭኝ አልወጣም እያማረሽ ይቀራታል። ወይኔ እሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ። አንድ ቀንም እንኳን አረገዝኩ ስላልሽው ልጅ አንስተሽ አታውቂም። ምክንያቱም አላረገሽም፣ ውሸታም ስለሆንሽ። ኧረ ማን ይጠይቃታል? እንደዚች አይነት ለረከሰች ሴት ልክ እንደሷ የረከሱና የዘቀጡ ሰዎች አይጠይቋትም፣ ሊጠይቋትም አይችሉም። ምክንያቱም ኑሯቸው በሙሉ ምስቅልቅል የሆነ ኑሮ ስለሚኖሩ። ሌላኛው ደግሞ ስላረገዝሽው ልጅ አውርተሽ አታቂ ማለት ነው። ፍሬው አንድ ቀን እኮ አውርተ አታቅም። የቡታጀራ ውሸት እንደሆነ ማለቂያ የለውም እና አላረገዘችም ብዬ እኔ እኮ ተከራክሬያለሁ ከዚህ በፊት ራሱ ማለት ነው። አሁን እንኳን አረገዝኩት ላለችው ልጅ ልታወራ ይቅርና የወለደቻቸው ልጆች ራሱ ክዳ የምትኖር ከሃዲ ናት ልንገራችሁና ማለት ነው። የምሬ ነው ብላችሁ ወንድ ጋር መላላጥ ይሄ ሀብታም ናት እንደዚህ ያላት እንደዚህ ምናምን የምትሉ ደግሞ መሀይሞች አላችሁ። እኔ ጋር ራሱ መታችሁ አሮጊት የምትሉኝ ማለት ነው። ልንገርሽና ምድረ መሀየም አሳዳጊ የበደለች ስዳደግ እኔ ልክ እንዳንቺ ስዳደግ ስላልሆንኩ ልክ እንዳንቺ በብልግና ስላላደግኩ ነው እዚህ ጋር መተሽ ስላልደገፍኳት ዝሙትን ስላልደገፍኩ ብልግና በአደባባይ ስላልደገፍኩ እኮ ነው እኔ ጋር መተሽ የምትሳደቢው። አርፈሽ ሽንት ቤትሽን ታጥቢያለሽ፣ አጥበሽ ተለውጠሽ ሀገርሽ ትገቢያለሽ ወይስ እዛ እድሜ ልክሽን ሩዝ ሆድሽ እየሞላሽ ከዛ በኋላ የማንንም ዝሙተኛ አጨብጫቢ ሆነሽ ትኖሪያታለሽ? የምሬ ነው የምልሽ። መቼም ሀገር አትገቢም። እንደዚህ አይነት ድንጋይ ራሶች ማለት ነው አገርን ገብታችሁ ሸክም ናቸው። የመግባት ራሱ ሀሳብ አይኖራችሁም። ምክንያቱም እዚህ ስትመጪ ኢንተርኔት የለም። እዛ ግን በሚሰጥሽ ደሞዝ ኢንተርኔት ትሞያለሽ። ከዛ በኋላ ዝሙተኞችን ትደግፊያለሽ፣ ለዝሙተኞችን ገንዘብ ትልኪያለሽ። አንቺም እንደዛ ወንድ እየቀያየርሽ ትኖሪያለሽ። አለቀ። 4 ነጥብ። ከኔ እኩል ልትሆኑ ከኔ እኩል የመሆን አቅሙም ችሎታም የላችሁም ልንገራችሁና እናንተ ሃይማኖት አልባ ምድረ ጋጠወጥ ደደብ ናችሁ ልንገራችሁና የምሬ ነው የምላችሁ። ሩታ ላይም የምትፈርዱ ወይም ደግሞ እኛ ዝሙትን የምንቃወም ሰዎች ራሱ መታቸው የምትሰድቡን ድንጋይ ደደብ ናችሁ። የምሬ ነው የምላችሁ ደደብ ማለት ነው። ሩታዬ እንግዲህ ወንድ ከሆንሽ እዚህ ጋር አልፈሽ እዛ ጋር ሂጂ ወንድ ነሽ እያለቻት ነበረ። እቺ ክርፍፍ ማለት ነው ሀብታም ናት፣ የሀብታም ልጅ ናት ስትል አልነበረም እንደ ምድር አሽቃባጭ ዩቱበሮች ራሱ ማለት ነው። ምድር አሽቃባጭ ለገንዘብ ብላችሁ ለዶላር ብለሽ $1 እና $2 ብለሽ ህሌናሽን ሽጠሽ ሃይማኖትሽን ቀይረሽ ማለት ነው ሃይማኖትሽን ደግፊ የማይልሽን እየደገፍሽ $2 እና $1 እያስቆጠርሽ ያለሽ መሀየም ዩቱበሮች ደግሞ ልንገራችሁና እናንተም የእሷ ተከታይ ስለሆናችሁ እኮ ነው። ሩታ ሞታ ተገንዛ ትበልጣችኋለች። 4 ነጥብ። ይህንን አምነሽ ተቀበይ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ላይክ እያደረጋችሁ ለማንኛውም እኔ ሄድ መጣ እያልኩኝ ነው። ልክ እንደ አንዳንድ ዩቱበሮች ዩቱበሮች ስራ ፈት አይደለም፣ ስራ አለብኝ። እዚህ ጋር ቁጭ ብዬ እኔ ዝሙተኛን ዩቱበር ስደግፍ ወይም ደግሞ ሳቁላላ አልውልም፣ መዋልም አልችልም ውድ ቤተሰቦች። ምክንያቱም የግል ስራ አለኝ። የግል ስራ የሌላቸው ናቸው እኮ ዝሙትን እየደገፉ ከዛ በጎችን እየሳቡ። በጎቹ አሁን እነዚህ ተመልካቾች አሉ እኮ አንዳንድ ጋጠወጦች፣ እነሱ ከልክ በላይ ጋጠወጥ እንዲሆኑ እያደረጉ ያሉት እኮ ዩቱበሮች ናቸው፣ ማንም አይደለም። የምሬ ነው የምላችሁ። ልክ እንደነሱ በቃ ወንድ መቀያየር አመላችሁ ነው። አመል እኮ አይለቅም ምድረ እንትን ማለት ነው። እኔ አሁን መነካካት አልፈልግም። እኔ ከሌላኛው ሰው ጋር ብዙዎቻችን እጃዛ እንወጣለን። እጃዛ ብንወጣም ስርዓት ባለው መንገድ እንጂ እየተዝረከረክን አይደለም። ዝሙት እዚህ ጋር እየደገፍኩኝ እዚህ ጋር እጃዛ ወጥቼ ሌላ ነገር አላደርግም ማለት አይደለም። ላደርግ እችላለሁ። ስለዚህ እኔ የለሁብን ከእንደዚህ አይነት ነገር። ዝሙትም አልደግፍም፣ እጃዛ ቤትን ወጥቼ አልግማማም። ግን ዝሙትን የምትደግፉ ሰዎች እጃዛ ቤት ወጣቸው ራሱ ባለትዳር ወንዶች ራሱ እንደምታማግጡ እዚህ ጋር ግልጽ ያሳያል ማለት ነው። የምሬ ነው ብላችሁ ሌላኛው ደግሞ ይሄ አሚሩ የሚባል ሴት ሰው መሳይ ሴጣን፣ ሰው መሳይ ሴጣን የወንድ አልጫ የሆነው ፍሪዛ ማለት ነው። ልክ እንደ ሴት ልጅ ራሱ ፀጉሯን እንደዚህ አትፈትልም። ምን መሰለች ኃይለኛ ዱርዬ ሴት ከሆነች ነው እንደዚህ አይነት ፀጉር የምትፈትለው። እና ፀጉሩን እንደዛ አድርግ ትንሽ አታፍሬም እንዴ? ድሮም ደህና ነው ስትይ አላት ማለት ነው። ለሩታ አያቸው አይደለ? ትንሽ አታፍሪም? ድሮም ደህና ነው ስትይ ደግሞ የሆነ ሲያመናጭቅ ሲናገራት፣ ወይስ በሩታ እኮ ነው የምትኖሩት። አስረግጬ ነው የምነግራችሁ። እኔ ወላሂ ብዬ ምልላችኋለሁ ውድ ቤተሰቦቼ፣ ሩታ ከሚዲያ ትጥፋ እስኪ።
ሩታ በእያንዳንዱን ቻናል እስኪ አትምጣ። ውሽሚት ማለት ነው። ውሽሚት ልብስ ልትጠይቅ እኮ ነው የሄደችው። ገባችሁ አይደለ? የአብርሃም ልብስ ሰበብ አድርጋት ሂድ እንጂ ሩታ ከሌለች እኮ ቻናሉ አይታይላትም። ሌላኛው ደግሞ አሁንም አልታየላትም። ሩታ እንኳን መታ 91 ሺህ ነው የታየው። ከዛ በፊት እኮ ዝሙትን በአደባባይ ጋጠ ወጥነቷን ብልግናውን ስታስተዋውቅ እኮ በደንብ ይታይላት ነበረ። እናም ሩታ እስኪ ትጥፋ፣ በእያንዳንዱን ተመልካች በእያንዳንዱ ዩቱብ አትምጣ። እስኪ በራሷ ብቻ ትምጣ፣ በራሷ ብሎግ እንደዚህ አይነት ቆሻሻ ነገር ወጥታ በራሷ ነገር ብትመጣ ማለት ነው እያንዳንዱ ጋጠወጦች እነዚህ ወንድ አገረዶች ቻናላቸው ወርዶ ዝቅ እንደሚልና ማንም እንደማያያቸው እርግጠኛ ነኝ። የምሬ ነው ምላችሁ። እንዴ እነዚህ ክብረ ቢሶች ክብረ የሌላቸው ማለት ነው። ሌላኛው ውሽሚት ደግሞ ልክ እንዳንቺ ተመልካቾችሽን ጋጠወጥ ተመልካች አፍርተሻል። ዝሙተኛን ተመልካች አፍርተሻል። ጥቃቅን ዩቱበሮች ልክ እንደኛው ጥቃቅኖቹን አፍርተሻል። ዝሙት ላይ ትኩረት እንዲያደርጉ ትዳር ኖሯቸው እንኳን ትዳራቸው አፍርሰው ከሌላ ወንድ ጋር እንዲላላጡ አድርገሻል። ባጭሩ ማለት ነው አፍርተሻል። ይመችሽ ያራዳለች። በቃ ይሄ ነው እንዴ። አንቺ ጋጠወጥ ከሆንሽ አይቀር ሌላኛውም ጋጠወጥ እንዲሆን አድርጊው። ሩታ ላይ ትኩረት አድርጎ የሚኖረው ግን ሁሌ ጨዋ እንደሆነ ቤተሰቦቹ ምን አስተዳደጉም ይለያል ነው የምላችሁ። የምሬን ነው እንዴ። ሩታ ረጋ ሰከን ብላ እኮ መልስ እየመለሰች ያለች እኮ የተከበረች ባለትዳር ናት። የልጅ እናት ናት እኮ። ልክ እንደዚችኝቱ እምቡር ማለት አለባት የለባትም። ሌላ ደግሞ ወስዳችሁ የምዘቀዝቋት ወይ አልቀረብሽም። ዘቅዝቃችኋትም ትበልጣችኋለች። ተዘቅዝቃም ታምራለች ነው የምላችሁ። የምሬን ነው። እኔ ለዩቱብ አይደለም እዚህ ጋር መጥቼ ምለፈልፈው ወይም ደግሞ ማወራው። እንዲህ ነችና ክብር የሚባል ነገር አታውቁም እንዴ? ክብረ ቢሶች ክብር የላችሁም ወይ እናንተ? አብርሃምና ሄርሜላ ቢጋቡ ምንድን ነው የምትጠቀሙት? የምትጠቀሙት ነገር እኮ የለም። አብርሃምና ሄርሜላ ቢለያዩ ምን ትጠቀማላችሁ? አትጠቀሙም። አብርሃምና ሩታ ቢለያዩ ምን ትጠቀማላችሁ? ምንም አትጠቀሙም። በተአምር የምትጠቀሙት ነገር የለም። ነገር ግን እነሱ ህይወታቸው አሳምረው እየመሩ ነው። አንቺ እዚህ ጋር ቁጭ ብለሽ ዝሙት እየደገፍሽ እኛ ቤት እየመጣችሁ አሮጊት ገለመኔ ሞቺ ተገንዥ እበልጥሻለሁ። ደደብ መሀየም ልንገርሽና ማለት ነው። ልክ እንደናንተ አደባባይ ላይ ወጥቼ ዝሙት መደገፍ አለብኝ። ዝሙት ካልደገፍኩ አሮጊት ይቅርና የ75 አሮጊት ቅንቅናም አሮጊት ሆኜ እንኳን ሞቼ ተገንዥ እበልጥሻለሁ። ልንገርሽና ማለት ነው። እኔ ጋር መታቸው የምትሳደቡ ምድር የዝሙተኛ ልጅ በዝሙተኛ ማህበረሰብ ስለመጣችሁ እኮ ነው ዝሙትን ደግፋችሁ ባከራየው የምትሉት ወንድም ስለምትቀያይሩ። ልንገርሽና ማለት ነው። ከ10 ከ30 ከ40 ከ50 ወንድ ስለምትጋደ የሚኮነው ዝሙትን እየደገፍሽ ያለሽው የሰው ትዳር የተከበረን ትዳር ልጅ የወለደን ሰው ተፋቶ ዝሙትን በአደባባይ በገሃድ እንዲፈጽሙ እያደረግሽ ያለሽው እኮ ከ50 እና ከ60 ወንድ ስለምትጋደሚ ነው። ልንገርሽና ማለት ነው። ምድረ መሀየም እነሱ ግን ይሄንን ተግባራዊ አይደለም ወይም ሪል አይደለም፣ እውነት አይደለም። ምድረ ድንጋይ ራስ ልንገርሽና አብርሃምና ሩታ ህይወታቸው እየመሩ ነው። ውሽሚትም የራሷ ህይወት አላት፣ ህይወቷ እየመራች ነው። እርጉዝ ነኝ አርግዣለሁ ከአብርሃም ስላለች አምነሻት አይደለ እንደ በግ ብትከታያት የራስሽን ህይወት አታሳምሪም። እዛ ጋ የእሷን ህይወት ተከትለሽ እኮ አንቺ በእውነተኛ ታሪክ ትፈጽሚዋለሽ። እየፈጸምሽውም ነው ሲጀመር ማለት ነው። እያደረጋችኋት ነው። እውነቴ ነው የምላችሁ ምድረ መሀይሞችን። አሁን መሳደብ ፈልግ ያልነበረን ውድ ቤተሰቦቼ ግን ከልክ አለፉ። ስድባቸው ማለት ነው። ከልክ አለፈ እንዴ። እኛ ጋር እየመጣችሁን ባከረየው አትበሉ። እኛ አንደግፍም። እናንተ መሀየም ድንጋይ ራስ ናችሁ እንዴ። እኛ በግል ስራችን ተሰማርተን የምንኖር ሰው ነን። አንቺ እዚህ ጋር ኮሜንት ስራ ደስ ስታጨበጭብ የመዳም ሩዝ ትሞያለሽ ሆድሽን። ከዛ በኋላ እዚህ ጋር መታሽን ባከረየው ኮሜንት ስር፣ ዩቱብ ላይ ኮሜንት ስር፣ ቲክቶክ ሰፈር ደግሞ እንትን ላይ ገስት ላይ ተሰቅለሽን ባከረየው ስትይ የምትውይው ደደብ። አብርሃምና ሩት አብረው ነው የሚውሉት፣ አብረው ነው ወጥተው የሚገቡት። መሀየም እቺ ውሽሚትም ደግሞ የራሷ ህይወት አላት፣ ወታ እየገባች ነው። አንቺ ያለሽ አይደል ድንጋይ ራስ ሩዝ የደፈነሽ ጭንቅላትሽን። ሰላም ሁኑልኝ ጋይስ በያላችሁበት።